ኢየሱስ ይባረክ። ሃሌሉያ። አረ ከባድ ክብር ነው ያለው። ወደ ተነገረ መድረስ ግዴታ ነው በሉት አጠገባቸው። ምንድነው የምትሉት? እግዚአብሔር ወደ ነገረ መድረስ ግዴታ ነው በሉት። ይሄን ፕሮግራም ባትካፈል ይሻል ነበር በሉት። ከተካፈልክ በግድ ትደርሳለህ በሉ። እኔ በጣም የባረከኝ መዝሙር አለ ሰሞኑን ይትቤ የዘመረው መዝሙር አራንጋላቶሜ አራንጋላቶሜ ቦሪስ ጋላቶ አራስ አቤት ትርጉሙ ቢገባችሁ ዋነንቺቴ ሲተፊ አነቱ ቤካ ዋነንቺቴ ሲተፊ አነቱ ቤካ አርካን ጉያረ ልበሉ አረ አራስ ገለቶሜ ቦሬስ ገለት እንዴት በ ዋነችቴ ሲተፊ አነቱ ቤካ ዋነችቴ ሲተፊ አነቱ ቤካ አርካን ጉያረኮ አባን በርበራ አማኒ ትርጉሙ ቢገባ እስቲ ትርጉሙ ንገረን አማኒ ያንዲ ወይኔ አረ ተሊሌ በደንብ ዘምረው እልልቶ የታለ ያታል ጭብጨባው ዋነችቴ ሲጨፈ አነቱ ቤካ ዋነችቴ ሲጨፈ አነቱ ቤካ መልካን ጉያ አንዴ አማኒ ንገረን ትርጉሙ ዋነንጭቴ ሲተፊፍ አነቱ ቤካ ማለት ለምን ወደ አንተ ተነጥዬ ባንተ እንደቀረው እኔ ነኝ ማቀው እንዲህ ጭልል ቀወስ ያልኩት ባንተ ፍቅር ለምን እንደሆነ እኔ ነኝ ማቀው። እሺ እርኮ ጉያረኮ ማለት ደግሞ የችግር ቀን መደገፊያ አባ በረበራ ማለት የዘላለም አባት ከዛ ዛሬም ተመስገን ነገም ተመስገን እያለ ታዲያ አንለው እኔ ይኸውልህ ቅድም እዚህ እየጸለይን አሹ እየዘመረ የሆነ ብርሃን ዙሪያ ላይ በርቶ ሲነጥል አየሁ። ለሆነ ክብር ለሆነ ግሎሪ ለሆነ ከፍታ የሆነ ብርሃን እንዲህ በዙሪያ በርቶ በእስራኤልና በግብፅ መካከል የለየው ብርሃን ይዞ ሲሄድ አይቻልም። ዝም ብለህ ሲቸብ እልልታ ይታል ዋነችቴ ሲንቀበ አነቱ ቤካ ዋነችቴ ሲተፈ አነቱ ቤካ አባን በርበራ ምን አለ በትልልኝ ሲ ዋነችቴ ሲተፈ አነቱ ቤካ ዋነችቴ ሲተፈ አነቱ ቤካ እርኮን ጉየረካ አባን በርበራ ዋነችቴ ሲጨፈ ዋነችቴ ሲጨፈ አነቱ ቤካ አባን በርበራ እዚህ ልልታ ራስ ገለቶሜ ኮሩስ ገለቶ ራስ ገለቶሜ ኮሩስ ገለቶ ራስ ገለቶሜ ኮሩስ ገለቶ ራስ
ገለቶ እልልታው ያታ ኢየሱስ ያድናል። ቁጭ በሉ። አረ ዛሬ ምን እንደምንሆን እንጃ። አቶኛ ዋነችቴ ሲንጨፌ ዋነችቴ ሲንጨፌ ኤርሳ ወይኔ ጌታ ይባረክ። ክብር አለ። የሆነ የሚገፈትራችሁ ቅባት አለ። ተዘጋጁ። ሃሌሉያ። ኢየሱስ ጌታ። ሀተጠቃቲጋስ ኢየሱስ ያድናል። ውሰጆ አራስ ገለቶሜ አራስ ገለቶሜ ቦሬስ ገለቶሜ አራስ ገለቶሜ ቦሬስ ገለቶሜ አራስ ገለቶሜ ቦሬስ ገለቶሜ ዋነችቴ ሲንጨፊ ዋነችቴ ሲንጨፊ አነቱ ቤካ እርኮን ጉያረኮ ኢየሱስ ያድናል። ምን እንደሆነ አላውቅም። መንፈስ ግን አለው ላይ ይሄ መዝሙር ሙታማቶ ማንጦሮሌ በተቻለ መጠንችን አስጮህልኝ። እሺ ዋነችቴ ሲንከፌ ዋነችቴ ሲንተፌ አናቱ ቤካ አርኮን ጉያረኮ አባን በርበራ ባለው የሚችል ምን ወይኔ ጠብቁኝ። 3 ወር ሙሉ ስብከቱን ኦሮምኛ ነው ማድረገው። ኢየሱስ ጌታ ነው። እስቲ የምትችሉ አብረን እንዘምር። ዋነችቴ ሲንጨ ዋነት እሺ አርጋ ዋነችቴ ሲንጨፌ በቃ ተውት። ራሱ ይትባረክ መጥቶ ይዘምረዋል። ክብር ለኢየሱስ ይሁን። እንዴት ናችሁ? አይ ሚስ ዩ ባይ ዘ ዌይ። ከልቤ ነው፣ በእውነት ነው የምላችሁ። በጣም ነው የናፈቀኝ ጉባኤው። ዝም ብዬ እንደው በዚሁ ለአንዳንድ አገልጋዮች ጥቂት መልእክት ላስተላልፍ። ማሾቶኮሳ ሰዎች ብዙ ሰዎች ዝም ብዬ ለአገልጋዮች አንድ ዊዝደም ልስጣችሁ። ለምታገለግሉት ህዝብ ፍቅር ከሌለ ሰው በቅባት ውስጥ አይቆይም። ለሰው ደንገጥ የማይል ለሰው ልቡ ፍንክት የማይል ሰው ለእግዚአብሔር ክብርና ቅባት የማይገባ ነው። ሲጀመር የመጨረሻው የአዲስ ኪዳን መገለጥ በጣም ሲበራል የምትገባበት የሰው ፍቅር ይኖራል። ትክክለኛ ሊደርሺፕ፣ ትክክለኛ መምራት ለምትመራቸው ሰዎች ካለ ፍቅር ነው የሚመነጭ። እግዚአብሔር ኃይሉንም የሚያስታጥቀው ኢየሱስ እንደዛ ያለ እውነተኛ እረኛ ነፍሱን ስለ በጎቹ ይሰጣል። በቃ ይሄ ነው እውነተኛ አገልግሎት ማለት ያለው። ለምታገለግሉት ሰው ፍቅር ሲኖር ነው። እኔ ምን አገባኝ፣ እኔ ለነሱ ምን አገባኝ እሚል ምን ላርጋቸው እኔ እንዴ እሚል እንዲህ አይነት ሰው ዝም ብለህ ጠብቀው። ከሞገስም
ከእግዚአብሔር ቅባትም እየጎደለ ይመጣል። ፌቨሩን እያጣው ይመጣል። ስለዚህ ለምታገለግሉት ሰው፣ ለምትጸልዩለት ሰው ፔኑ ከሌላችሁ፣ ርህራሄው ከሌላችሁ፣ 10 ጊዜ የሆነ ሰው ሲደውልልህ መደንገጥ ካልቻልክ፣ ታመሜ ሆስፒታል ነኝ ይስልስል መደንገጥ ካልቻልክ፣ ያኛው የቅባት ዓለም ውስጥ አይገባም። ኢየሱስ ምን አለ መሰላችሁ? ቆይ ስለ ትእዛዝ፣ ስለ ትልቅ ትእዛዝ ሲጠይቁት ምን አለ? መጀመሪያ አምላክህን ምን አድርግ? ውደደው አለ። ቀጥሎ ምን አለ? ባልንጀራ እንደራስህ ውደድ አለ። ሕግም ነቢያትም በዚህ ምን ተደርገዋል አለ። አማርኛው ምንድን ነው የሚለው? ታስሯል፣ ተንጠልጥለዋል። እነዚህ ሁሉ ሕግ። አሁን ዝም ብለህ ሕግም ብታጠናው ሰው እንዳትበድልና እግዚአብሔር እንዳትበድል ነው። ሌላ ምንም የለውም። ሕግ ብዙ ነው አይደል? ሕጉ ለሙሴ የተሰጠው ብዙ ነው። ዝም ብለህ ስታጠናው አጠገብ ያለ ሰው አታሳዝንና እግዚአብሔርን አታሳዝን ነው። ሌላ በቃ እና ለሰው ፍቅር ሲኖር፣ ለሰው ርህራሄ ሲኖር አንተ ለእግዚአብሔር ክብርና ሞገስ ትገባለህ። አሜን ነው። እንግዲህ ይሄ ኮንፈረንስ ፍጻሜያችንን ስለመያዝ ነው። አማሃስ እዚህ ቤት ይህን ፕሮግራም ለመካፈል የመጣ ማንም ሰው ብሎኝ ነበር ብሎ አይሞትም። የት ጋነሽ እና እግዚአብሔር ነግሮኝ ነበር፣ እግዚአብሔር ብሎኝ ነበር፣ በነቢያት ተናግሮኝ ነበር ብለህ አትሞትም። እርግጠኛ ሆኜ የምናገረው በመንፈሳቸው ጠብቀው ለመጡ ሰዎች የፊታችን ሳምንት ይፈጸማል። ዱጋ ተከማ እኔ ሴንስ አረጋዋል፣ ይታየኛል በመንፈሴ። በህልሜ ነው ወይስ ከምትሉ ድረስ ትገባላችሁ። ማናናቶስ አንዴ ጩይና የነገረኝን በይ እገባበታለሁ። የቤትሽን ጨለማ የሚገፍ ብርሃን ሲገባየው ውሰጁ። ያንቺ ነው መልእክቱ። እየወሰደችው ነው። ውሰጁ። አንቺ ቀይ ኮት የለበስሽው የቤትሽን ጨለማ የሚገፍ አሜን፣ አሜን። ኢየሱስ ጌታ ነው። ዳርክነስ አየህ። ሃሌሉያ። የቤትሽን ጨለማ አሜን፣ ዳርክነሱን የሚገፍ አሜን። አው ማባካፋ አሜን። ድብርብር እያልሽ ከምትኖሪበት ህይወት የሚያወጣ አሜን። ብርሃን ቤትሽ ገባ። ሃሌሉያ። ይሁን አለ ሆነ። ይኸው እቺኛው እንደው አጠገብ ያንቺን ትንቢት ወስዳን የጮኸችው ተነሽ፣ የፈተናው ዘመን አለቀሽ። አዎ በትግልና በፈተና 16 ዓመት ኖረቻል። እንግዲህ ተቀየረ፣ ታሪክ ተቀየረ። ኢየሱስ ያድና። ቆይ ጌታ ይባረክ። ሁልጊዜ ይኸውልህ ከጌታ ጋር ስትሄድ በደንብ ሰማይ፣ ከኢየሱስ ጋር ስትኖር ትክክለኛ መንፈሳዊ ህይወት ውስጥ ያልገባህበት ዓለም እየተነገረ ነው የምትኖረው እንጂ እንደ አጋጣሚ እያልክ አትኖርም። እና ማካቶስ ለዚህ ነው ትንቢት ያለበት ቤት ውስጥ እግዚአብሔር የፈጠረህ። እዚህ እንደ ድንገት እያልክ አትኖርም። መጀመሪያ ጉዳዩ ሳይመጣ ይነገራል። አንዴ ስሙ፣ በደንብ ስሙ። አንዴ በብሉይ ኪዳን እኔ አሁን ዛሬ ለማስተማር እንትን የለም። እግዚአብሔር ከሌሎች አማልክት እለያለሁ ያለበት መንገድ እንግዲህ መጽሐፍ ቅዱስ የምታውቁ እነዚህ ጎበዝ ናቸው፣ ባይብል ኮሌጅ ተምረዋል። አማንዬ እርዳይ ወንድሜ ስሙኝ፣ እሺ ንገሩኝ። እግዚአብሔር ከሌሎች አማልክት እለያለሁ ያለው በምንድን ነው? እኔ የምለየው አለ ነገሩ ሳይሆን አስቀድም ያወራለሁ። ማን ነው እስቲ ከአሕዛብ አማልክት ንገሩኝ። ማን ነው እንዲደፋር የሌለ ነገር የሚናገር ማን ነው? እኔ ግን አለ የሌለውን ሳይፈጠር ገና እናገራለሁ።
ከዛ የተናገርኩትም ይሆናል። ነካቶሳ ማቫቶ ከማታ የሆነ በቃል የሚሰራ ጉዳይ አላችሁ። እግዚአብሔር ና እያለ ምንም እንኳን ና እያለ ራቫጋታ ትላል ና እኮ ና አልዓዛር የወጣው አልዓዛር ሆይ እባክህ ተብሎ አይደል ና ሲባል የእግዚአብሔር ድምጽ ይሄ ነው። አንድ ፊደል ነው ግን የሞተ ነገር ይንቀሳቀሳል። ልባርካ የጨበጥከው ይባረክ፣ የነካው ምንጩ ይፍለቅ። በቃ የእግዚአብሔር ድምጽ ግን የሚሰራ ያው እሺ ለቀጥል ፕሮፌቲክ ዴስቲኒ ምንድነው ማለት? እግዚአብሔር የነገረ ነገር አለ ወይ? ይሄው አለ። ህልም አይተሻል ወይ? ማይኩን ሰደልኝ። እንዴት ተባረኩ። ሰዓት ሰደል ዋናችቴ ሲንቀፌ አናቱ እንዴት ነሽ እናቴ? ደህና ነኝ፣ እግዚአብሔር ይመስገን። ሰላም ነሽ? ደህና ነኝ። ከዛ በኋላ እኮ እኔም በቪዲዮ ነው ያየሁሽ። ዋናንቺቴ ኢታፌ ኢሳቱ ቤካ ዋናንቺቴ ኢታፌ ጎፍታቱ ቤካ ኢኒም ቤካ ዋናንቺቴ ኢታፌ ኢየሱስ ቱ ቤካ። አሜን። ልጅሽ እንዴት ነው? ደህና ነው። ልጅሽ እንዴት ነው? አምሮበታል በጣም። አንቺ ራሱ አማረብሽ። እኔም አማረብኝ። ቤትሽ ገባሽ እንዴ? ገባሽ? ራንገለቶሜ ራንገለቶሜ በቃ እኔ አሁን ደሞዜ ይሄ ነው በቃ። ትክክለኛ ነብይ አለ ወይ? ኢየሱስ አለ ወይ? ይሄው ሞት ተሽሮ ካንሰር ተሽሮ አራስ ጋላቶሚ ቦሩስ ጋላቶሚ አራስ ጋላቶሚ ቦሩስ ጋላቶሚ ጋላቶሚ ሰይጣን ራሱ እር ነው የሚለው ሰው አራስ ጋላቶሚ ቦሩስ ጋላት እልልታ የለም እንዴ? ወለችት ስንጨፈ አናት ጎዳ ጉራገል አሬገለቶ ምን ላድርገው ኢየሱስን ገለቶሜ እንደው ማን ነው ይሄን መዝሙር በደንብ የሚችል ሰው? ማን ነው? ቤት አለ በደንብ የሚዘምር ሰው ነው ፈልገው ይሄን መዝሙር ና እስቲ እንደኔ ለማጅ ኮንክ ነግሬሃለሁ። በደንብ ሙሉ ትችላለህ። ና ቆይ ምጣ ቆይ ለመገለጫም ይሆናል። እዚህ በለው ቶሎ በል እንጂቴ ሲተቤ ፈነቱ ቤካ ዋነንጂቴ ሲተቤ አናቱ ቤካ አባ ባራባራ እርኮ ጉያረኮ ዋነንጂቴ ሲተቤ አናቱ ቤካ ቆይ
አይ አንተ ይኸኛው በልጦኛል። እሺ አይቻል አንዴ በልልኝ ሰይጣን ይበል። ምን ደስ እንዳለ ታውቃለህ? ቆይ ምን ደስ እንዳለ አንዴ ከፊት ያላችሁ ቁጭ በሉልኝ። አንዴ ከሷ ፊት እሺ እናቴ ምን እንደምፈልገው ንገሩ። ከፍ አድርግልኝ ድምጿ። እርሶ መጥቶ ቤቴን የሚጎበኙልኝ ቀን እመጣለሁ። እግዚአብሔር አድኖኛል፣ ማረፊያም ሰጥቶኛል። አድኖኛል፣ ማረፊያም ሰጥቶኛል። አሁን ደግሞ እርሶን ነው የሚፈልገው እንደሚጎበኙልኝ። ይሄኛው ሳምንት ካለፈ በኋላ የሚቀጥለው ሳምንት እመጣለሁ ቤት ጠብቆታለሁ። ሌላ ደግሞ አሁን ሰለሞን የነገረኝ አለ። የሥራ ሱቅ አገኘሽ? አዎ የሥራ ቦታም ተሰጥቶኛል። ላውንደሪ ከፍቻለሁ። ታዲያ ከዚህ በላይ አለ? ተባረክ ና ተነስ። ዘማሪ በማይክ አናግረኝ። አዎ ዘማሪ ተባረክልኝ። አሜን። ፕሮግራም እንዳለቀ ቅዱሴን አውራው ወዳል ከፍ በልኝ። አራሰረሰኛት የተፈታ ነው ቤቱ። አዛዛዛዛ ሰይጣን እግራችሁን እያየው ነው። ሊገቡ ነው እያለ ነው።
አቶስ ኢየሱስ ጌታ ስሙኝ ኑ ፍቀዱላችሁ ኑ እኮ ጊፍት አለኝ እያሉ ነው የምትከለክሏቸው። ምንድነው እዚህ ቤት ያለው ቅባት? ኢየሱስ ያድናል። ደህና ኖት እናቴ? እንኳን ደህና መጣልኝ። እንኳን ደህና ቆይ። በጣም ደስ ብሎኛል። ሁላችሁም እንኳን ደስ አላችሁ። ደህና ናችሁ ሁላችሁ? ሰላም መጣልኝ። ሰላም መጣልኝ። ሰላም መጣው። ደህና ነህ? ጌታ ይባረክ። እኔም ደስ ብሎኛል። ደህና ኖት? በጣም ደስ በረቱ አይደል? ቡርቱ ነኝ። ትንሽ መማርጎ ነበር። ደህና ነኝ። ኢየሱስ ጌታ። አሜን አሜን አሜን። ፎቶግራፋችሁ ነው? ስጦታ ነው። ስጦታ ነሽ? ልክ እዚህ ከፈት። አዎ ይከፈት። እሺ እንትኑ ራሱ ማሸጊያው ራሱ ስጦታ ነው። ሰይጣን ግራ ሊገባው ነው፣ ደግሞ ሊምታታ ነው። ነይ እናት፣ ለሷም ነው እንዴ? የሁላችሁም ነው። ፎቶግራፍ ነው። እሺ የልጆቼ የሁላችሁ። እስቲ እዛ ላይ ሂዱልኛል። ወደማ እግዚአብሔር ያክብርልን። አሜን። እናቴ በጣም ነው የምንወደው። እኔም እወድሃለሁ። ይሄ ስጦታ እህቴ አሜሪካን ሀገር ኦፕሬሽን ልትሆን ነበር። ኦፕሬሽን አልሆነችም፣ ተርፋለች። ስለዚህ አሁን ስጦታ ደስ ነው ይዤ የመጣሁት። ስትመጣ ይዣት ይመጣለሁ። እኔ ሄዳለሁ በቅርቡ። በጣም ደስ ብሎኛል። በሰላም አንቺንም እንኳን ደስ አለሽ። ሁላችሁንም እንኳን ደስ አላችሁ። ተባረኩ። እወዳለሁ። እኔም እወዶታለሁ። ተባረኩ። አግዟቸው ሰው ባይተው። አሁን የመጨረሻ ዙር ተጠማቂ ውስጥ እሳቸው አሉበት። ጌታ ይባረክ። ልቀጥል በቃ ወደ አገልግሎቴ። እንደ ጌታ ያለ ማንም የለም። ምንድነው ትንቢታዊ ዴስቲኒ? ፕሮፌቲክ ዴስቲኒ። ፕሮፌቲክ ዴስቲኒ ማለት እግዚአብሔር የነገራችሁ ማለት ነው። ለምሳሌ ዓርብ ዕለት ተናግሬያለሁ። የዮሴፍ ፕሮፌቲክ ዴስቲኒ ወንድሞቹ መጥተው ሲሰግዱለት ነው። የሚሰገድለት ወንበር ላይ ሲቀመጥ ነው። አንድ ነገር አልብረት የተናገርኩት ለማንም እግዚአብሔር መጥፎ ሐሳብ የለውም። ውሰደዋ። ዘመንህ በችግር እንዲደመደም የጌታ ሐሳብ አይደለም። እሱ እንግዲህ እንደፈቀደ ይሁን ብለህ በአንድ ክፍል ቤት ውስጥ እስከ እድሜ ልኬ እንድኖር ፈቃዱ ነው ብለህ አታስብ። መጀመሪያ ከዛ ከድህነት ከመውጣት በፊት አይምሮ እንዲወጣ ፍቀድለት። ሐሳብህ እንዲወጣ ፍቀድለት። ብዙ ጊዜ ችግርን፣ ድህነትን፣ ረሃብን፣ ማጣትን አፕሪሼት እያደረጉ የሚያስተምሩ አስተማሪዎች አሉ አይደል? እነሱ ችግር ውስጥ ለምን አልተቀመጡም? መኪና ባይኖርህም ግድ የለህም የሚል ሰውዬ ለምን በመኪና ይሄዳል?
ልበለው እንዴ? ስለዚህ ረሃብን ማጣትን አፕሪሼት አድርጎ የሚያስተምረው ሰውዬ እያስተማረ እያለ የሱን ህይወትና ኑሮ ማየት ነው። ራይት። ስለዚህ መከተል ያለብህ ላይፍ ስታይሉ ነው። እኔ የተከተልኩት ኢየሱስ ባርኮኛል፣ ከችግር አውጥቶኛል፣ ለልጆቼ ጤና ሆኗል፣ ለቤቴ ሰላም ሆኗል፣ የማይገባኝን ሰጥቶኛል፣ ላንተም ይሰጣል። ስለዚህ አሁን ናካታስ መጀመሪያ የነገረህ ነገር አለ ወይ? ያወራልህ ነገር አለ ወይ? እና በቀደም ዓርብ ዕለት ተናግሬያለሁ። ህልመኛው እስክትባል ድረስ መኖር አለብህ። ይኸውልህ ሰዎች በትንቢት ሲያሾፉ አየውሽ እኮ እዛ ጴንጤዎቹ ጋር ሲነገርብሽ ሲሉ የሚከፋሽ ከሆነ ያንን አፕሪሼት አድርገው አይክፋሽ። ስምህ ነው። ህልመኛው ስሜ ነው። እርግጠኛ ሆኜ ምነግርህ ያየሁት ህልም ላይ ቆሜም ያገኙኛል። እና ነባካት። ስለዚህ አሁን ቅዱስ ማቴዎስ ምዕራፍ 8 ላይ ሂድልኝ። ይሄ በጣም ብዙ ጊዜ የተናገርኩት ቃል ነው። በጣም ይገርመኛል። ማቴዎስ ምዕራፍ 8 ናማካቶስ ቁጥር 23 ላይ ቶሎ ታነብልኛል። አንዴ አሁን በደንብ የምትሰሙኝ ይሄን ቃል ብዙ ጊዜ እንደተናገርኩት አውቃለሁ። ትንቢት አንዱ ከተመቸ ሰፈር ወደ ሌላ ወደ ተሻለ ሰፈር አይንህ እንዲነሳ ያደርጋል። ትንቢት የሌለበት ሰፈር ላይ ሰዎች ከድህነታቸው ጋር ሳይቀያየሙ፣ ከችግራቸው ጋር ሳይቀያየሙ፣ ከረሃባቸው ጋር ሳይቀያየሙ ይኖራሉ። ተከባብረው የሚኖሩ ሰዎች አሉ። ታውቃላችሁ? አንተ የሚቀፍ፣ አንተ የሚጨንቅ፣ አንተ ሰው እንዴት እዚህ ውስጥ ይኖራል የምትለው ኑሮ ውስጥ ተመስገን ይሄን ማናየበት እያለ የሚኖር ሰው አለ። ትንቢት ግን ምን ያደርጋል? ለሶስት አህያ መተህ 3 አህያ ለመጸለይ መተህ ትንቢት ቤተ መንግስት ይነግራል። ካቲንካሳ የሆነ ሰው አለ ድንኳን ውስጥ ዛሬ ሌሊት ከአገር ወጥቶ ህልም ያየ ሰው አለ። ሁዘማ 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 ደቂደቂደቂደቂደቂባውስ አሁን እዚህ ቤት ከባ ካሮጌው ሰፈር ትወጣለህ። ትንቱትትሰ አለ ቁጭ በል ትንሽ አንዳንዴ መንገዳችን ላይ የሚገቡ ቀበሮችን ገለል አድርጋቸው። አንዳንድ ጊዜ አንዳንድ ጴንጤ ይሄ ትክክል እንዳልሆነ ይነግራል። ምንድነው የሚሉት ነው? እንደ ሞቲቬሽናል ስፒከር እየጮኻችሁ አሜን እያላችሁ ማለት የእግዚአብሔር ድምጽ መጣ ማለት ድምጹ ህይወት አለ። እሺ ሙሴ ወደ ከነዓን ሊገቡ ሲል ምን አላቸው መሰለ? ና ቅዱሴ ይኸውልህ እንደዚህ አላቸው። ዘጋ በምትገቡበት ምድር አላቸው በከነዓን ስትገቡ ምሰጣችሁ ይሄን ህግ ነው አለ። ቃል ነው የሚሰጥ ህግ። እነዚህ ህጎች አለው ለእናንተ አለው ባዶ አይደሉም አለ። ለእናንተ ነው። ለሌላው ሰው ሽምደዳ ነው፣ ቃል ነው። ለእናንተ ግን እነዚህ ህጎች ኖት ኢምፒቲ ኖት ኢምፒቲ ምን ማለት ነው? ልጅ ማሳደግ ያለ እዚህ ውስጥ፣ ቤት አለ እዚህ ውስጥ፣ ኑሮ አለ እዚህ ውስጥ፣
ጤና አለ እዚህ ውስጥ፣ ሰላም አለ እዚህ ውስጥ። she's not in pity። ከዛ በኋላ አለ ይሄን ቃል ያዙትና አለ በምትገቡ ዮርዳኖስን ተሻግራችሁ በምትገቡ ማለት የበረከት ምድር፣ ይሄ በዚህ ከናን የሚባለው ወተትና ማር የሚያፈሰው በምትገቡበት ምድር ይሄ ቃል አለ ረጅም ዕድሜ ያኖራችኋል። ልበለው አይደለ? ይሄ ቃል አለ ይኸውልህ በጤንነት ረጅም ዘመን፣ በበረከት ረጅም ዘመን፣ በሀብት ረጅም ዘመን፣ በሞገስ ረጅም ዘመን ያኖራል። it is not in pity። ተባረክ። ይሄ ቃል ለማንም የፈለገው ሊሆን ይችላል። እኔ ቤት ግን ልጅ ይሆናል፣ እንጀራ ይሆናል፣ ሞገስ ይሆናል። አማሊካማቱደ ሰማካቶሳ እና ማካቶሳ ለሚቴሊው አለ። በቃ ጳውሎስ ልንገራችኋል ሚስጥሩ አለ ኖርማል ሰው አይደለም። የክብር ተስፋ ያለው ክርስቶስ በእኛ ውስጥ መሆኑ ነው። ስለዚህ አሁን ወደ ማቴዎስ 8 ልመለስ። ማቴዎስ 8 በጣም የሚገርም ቃል ነው። የሚገርም ታሪክ ነው። አዎ ማቴዎስ 8 እኔ ቅድም 28 ነው አንብቤ ያልኩ አይደል? 23 ከ23 በፊት አንድ ታሪክ ሆኗል። ኢየሱስ የጴጥሮስ አማት ቤት ነው ሄደው በንዳር ታማ ነበር። ሊፈውስ ሄደ። በጣም ወደዋሉ። አማን ማይክ ያዝልኝ እና የሄደው የአንድ ደቀ መዝሙሩ እናት ታማ ነው ያዝ። ከዛ ሄደ። ከዛ ኢየሱስ ፈወሳት። ሴትዮዋ ፈውሷት። ፈውስ ፕሮግራሙ ዛሬ ቀጠለ። ቶሎ በላ አይ ቲንክ 20 ቁጥር 20 ወይ 19 ማቴዎስ 8 17 ከ18 ጀምሮ አማንዬ። ኢየሱስም ብዙ ሰዎች በዙሪያው ተሰብስበው ባየ ጊዜ ወደ ባህሩ ማዶ እንዲሻገሩ አዘዛቸው። አይ እሺ 14 ኢየሱስም ወደ ጴጥሮስ ቤት ጎራ ሲል የጴጥሮስ አማት በትኩሳት ታማ ተኝታ አገኛት። እሺ እጇንም ዳሰሳት፣ ትኩሳቱም ለቀቃት። እሺ ተነስታም አገለገለቻቸው። አሁን ወለ ዝም ብሎ ጎራ አለ። ተኝታለች። እግዚአብሔር ይማረሽ አላላትም። ዳይ ብሎ ቀሰቀሳት። ኢሚዲየትሊ አስተናጋጅ ሆነች። ነማቱዚካ እዚህ ቤት ብዙ ሰው ተሰብስቧል። ሜዳ ላይ ተሰብስቧል። ማንም ችግር ይዞ አይሄድም። አረንጓዴ ኮት እግዚአብሔር እኔ ፈርጄላታለሁ ይለኝ። ፍርድ፣ ሰማያዊ ፍርድ ላንቺ ሲወጣ አየሁ። ለጠላቶችሽ ለሚጠሉሽ ሰዎች እኔ መሳቂያ አላረግሽም ማለት ፈርድልሻለሁ። አሜን። የሰማይ ፍርድ ወጣ። አሜን። ያስጨናቂው ወገብ ይሰበር። አሜን። የእግዚአብሔር ሰው ባለፈው ፓስተር አብርሃም ሲያገለግል መልእክት አምጥቶልኝ ነበር። እዚህ እሺ፣ ለኔም እዚህ ድንኳን ውስጥ ነበርኩኝ። መልእክት አምጥቶ ነበር። ከዛን ጊዜ ጀምሮ የእግዚአብሔር ሰው ማለት ነገሬ ሁሉ ተቀያይሮ ሰው ትደርስበታለች ብሎ ያላሰበኝ ቦታ ላይ ደሞዜ 800 ብር ነበር። እግዚአብሔር ሰው ማን ነበር እዚህ ያገለገለው? ፓስተር አብርሃም ቀዩ። አዎ እሺ። ከዛን 800 ብር ነበር ደሞዜ። ያለው በስራ ቦታ ድረስ መጥተው አነጋግረውኝ በ15000 ብር ነገ ስራ አልጀመርንም። አራን ጋላቶሜ ጉሩስ ኢየሱስ ጌታ። አሜን። እና ነገ ልጀምሪ ነው። በረከትሽ ነው ይሄ ቤት። አሜን። እውነት ነው። ድሮ ትመጪ ነበር እዚህ? አዎ፣ በረፍት ጊዜ ይመጣል። አሁንም ውሰጂው። አሜን። ፍርድ ወጥቶልሻል። አሜን። ክበሪ የሚል ፍርድ። አሜን። በሚጠሉሽ መካከል አሜን። በበረከት ኑሪ ባክ። አሜን። አንድ ምዕራፍ ያግዙ። ከ815 ስንት ፐርሰንት ነው? ምዕራፍዬ ነው። ውሰጂ። ሞገስ ልበሽ፣ ክብር ልበሽ፣ ከፍ የሚያደርግ ሞገስ ውሰጂ። ይሁን አለ። ስንት ፐርሰንት ነው? 17 ለሆነ ሰው 20 አድርገዋል።
እሺ አና ማኮቴ ከማቶለ ፈታሊ ባዲ ሹማራ ማሃዳ ቶሎ በል በዛች ምሽት ብዙ ሰው ተፈወሰ አይደል? ምን ሆነ? በአጋንንት የተያዙ ብዙ ሰዎች ወደ ኢየሱስ አወጡ። እርሱም መናፍስትን በቃሉ አስወጣ። ደስ አይልም? እኛም ተከማ ቱሪ በቃሉ ነው የሚለው። አሁን እየተናገርኩ ድህነት ከቤት ይወጣ፣ ሞገስ ማጣት ይወጣ፣ ሞገስ ማጣት ይወጣ፣ ተቀባይነት ማጣት ይወጣ፣ ችግር ይወጣ። ወይኔ ዛሬ ቶሎ ቃል ልናገር። ተነሽ አንቺ ቸማቶሳ ተነሽ። አንቺ ማይኩን አዘጋጅ። ተነሽ አይዞሽ እናት። ምን ትሰሪያለሽ? አስተማሪ ነኝ። አስተማሪ ብዙ ቦታ ለምንድን ነው እኔ ማየው? አሜን። የበረከትሽን ደጆች አንኳኩተሽ ሁሉም ዝግ የሞከርሽው ነገር ሁሉ ዝግ ነው አይደለ? ተዘጋግቶባት ያለች እና ሁሉ ጊዜ ፌቨር ማጣት ፋይት ሲያደርግሽ ያለ ዛሬ የምትለብሽው ሞገስ አለ። አሜን አሜን። ደጆችን የሚከፍት ቤትን የሚቀይር ሻይ ካምፑሊ ተባቶስ ሪጋማቶቫሳ አለበስኳት፣ ቀየርኩት፣ ቤቷን ቀየርኩ፣ ኑሮዋን ቀየርኩ፣ ፋይናንሷን ቀየርኩ። ይሁን አለ። አይችለንም ሰይጣን። አዎ ሸማሃ አሁን ጄፒኤስ ላይ ልተንብይ። ብዙ ሰው ይመጣል ይፈወሳል። ዛሬ እሱን አልናገርም። ቆይ ስሙኝ። ቶማስ ሻካቶስ እና አሁን ኦልሬዲ የተፈጠረው አትሞስፌር ደስ ይላል። እነ ጴጥሮስ አማት ቤት ፈውስ ሆኗል። ሰው ተሰብስቧል። ታውቃለህ፣ ቅባት ካለ ገንዘብ አለ፣ ቅባት ካለ ጤና አለ፣ ቅባት ካለ ሰላም አለ፣ ቅባት ካለ ደስታ አለ። ታውቃለህ አይደል? ልበለው አንዳንድ ቸርቹ ስብሰባ የሚበዛው ራሱ ቅባት ስለሌለ በአንድ ጉዳይ 3 ወር ከተሰበሰብክ መንፈሳዊ ነገር ለመስራት የሚያገናኝ ቅባት የለም እንዴ? ለምን እስካስረዳው ይጠብቃል? ሌሊት መልአክ አሳይቶ ያመጣልኛል። ጭቅጭቅ አይኖርም። ቅባት ካለ ሰላም ይኖራል። በቃ ዝም ብሎ መልክ ራሱ አታቸውም እንዴ? ጨረቃ መስሎ ይሄው ቅባት፣ የእግዚአብሔር ቅባት ካለ የሚመጣው ብዙ ነገር ነው የሚመጣው። አንድ ነገር አለ አይደል? ይላል ሸካባ እና ተሰበሰብ። ስለዚህ ይመቻል። አሁን ኢየሱስ ግን ምን አላቸው? ወደ ማዶ እንሻገር። ይሄንን ከዚህ በፊት ነግሬያቸዋለሁ። ሌትስ ጎ ቱ ዚ አዘር ሳይድ ነው የሚለው። አሁን ሁሉ ጊዜ ማሰብ ያለብህ ህይወትህ እዚህ ጋር ይሄ እንዳልሆነ መጨረሻው አይደለም። እዚህ ጋር አያልቅ። ውሰዶ በቃ። አንዳንድ ሰው ደግሞ ዝም ብሎ ትንቢት ያደርግብሃል እና በቃ ይሄ መጨረሻው አይደለም። አሁን እኛ ደስ ብሎናል፣ ሰፍተናል፣ በጣም አስፋልቱ ጠቦናል። ምክንያት ትናንት እዚህ ጋር 30 ሰው ሆነ ነበር ምናመልከው አይደል? አምልኮ ይጀመር አልገቡም ገቡ ስንል ነው። አሁን ደግሞ ቢጨንቀን ሜዳ ላይ ስላለ ውጪ ስለተቀመጠው ሰው ነው። ግን ይሄ ብቻ ነው ክብር አይደለም። አዘር ሳይድ አለ። ገና ቻይና ተሰብስቦ በማዳመጫ ሳይሰማ ናይጄሪያዊ ተሰብስቦ ብሪጅት ማን ኦፍ ጋድ ሳይ ዘታካታታ ተነብያለሁ። ዛሬ በህልም እንኳን ማየት የከበደ ሰፈር ትገባል። ሀማቺ ፋንታሊያስ ራቲኪቲኪቲኪቲኪቲባስ የብዙ ሰዎች ታሪክ ሲቀየር እያየሁ እውነት እኔ ነብይ ኮንኩ ለቤተሰቦችሽ ለዘር ሐረጎች የሚሆን እንጀራ አንቺ ጋር ይመጣል። እስከምትትረፈረፊ ባርክሻል። ብዙዎች የሚበሉት እንጀራ አንቺ ጋር ይገባል። በዙሪያሽ ይሰበሰባል። ስለምታኖሪያቸው
ስለምታስተምሪያቸው ስለምታግዣቸው በዙሪያሽ ይሰበሰባል። ረፍት አረግሻለሁ እናቴ እያሉ ሲጠሩሽ ይሰማል። ማላማቶቬስ ውሰደው። ሰይጣን አንዱ ፋይት የሚያደርግህ መጨረሻ ይሄ ብቻ ነው ይላል። አዎ ጄፒኤስ ፍሮንት ወንበር ላይ ተቀምጠሃል አይደል? ግን ይሄ ብቻ አይደለም አለው ክብር ሌላ ጳውሎስ እኮ አለ የሰው አይን ያላየው አለ። ከዛስ የሰው ጆሮ ያልሰማው አለ። ቀጥሎስ በሰው ልብ ያልታሰበ አለ። ብዙዎች የሚመስላቸው መንግስተ ሰማያት ይመስላቸው ነው። አሁን የምንገባበት የመንፈስ ዓለም አለ። ስለዚህ ሰፈራችሁ ያልታየ ህልም ታያል። ሙምባ ባጋቶስ እመነኝ ትወጣለህ። ይኸውልህ እግዚአብሔር ሲናገርህ ትንቢት ስትሰማ አጠገብ ያለ ሰዎች ለምሳሌ ቆይ ማን ይለዋል? አልወድም ምሳሌ ምን ያደርግልኛል? ምን ያደርግልኛል? አንተ ከሌላው ትለያል። አዎ መጽሐፍ እንዲህ ነው የሚለው ማንም ባልሄደበት መንገድ መራቸው ነው። የግድ ከፊቴ በዛ መንገድ ሰው መሄድ የለበትም። እግዚአብሔር ለኔ ካዘጋጀው ባህሩን አቋርጠዋል። ሬዲ ናችሁ? ልቀጥል። ወደ ሌላ ሳይድ እንሻገር። ተባባሉ ተባባሉ። ተነጋገሩ ተነጋገሩ ተነጋገሩ። አጠገባችሁ በሉት በሉት። ወዳል በላ ነው እንጀራ ደግሞ እንሻገር በሉት። ወደ አላገለገልንበት ቅባት እንሻገር። ናጋቶ ታጋ ወዳል ሰራ ነው ስራ እንሻገር። አው አንድ የያዛችሁ አጋንንት ሲለቅ እያየሁት ነው። ደሞ እንንቀሳቀስ ወደ ሌላው አገር ደሞ እንሂድ። ወደ ሌላው ክብር ደግሞ እንግባ። ወደ ሌላው ሞገስ ደግሞ እንግባ። ወደ ሌላው በረከት ደግሞ እንግባ። ሙምባላሃ ይኸው እዚህ ቤት ላይ እናገራለሁ። የትም ያላያችሁት ቅባትና ክብር ይገለጣል። ቁጭ በል። አዎ ቶሎ ጨርሳለሁ። ትንሽ ታገሱኝ። አሁን በደንብ ስሙኝ። the other side የተባለው ጌርጌሶን የሚባል ሀገር ነው። አሁን 3 ነጥቦች እናገራለሁ። በደንብ ስሙኝ። ትንቢታዊ ናቸው። የት ነው ጌርጌሶን? ጌርጌሶን ማለት በጣም ብዙ ትርጉም ነው ያለው። ግን ሰው ከብዙ ውጊያና ከብዙ ትግል በኋላ የሚያርፍበት ስፍራ ነው። መንፈሳዊ ትርጉሙ ጌርጌሶን ነገሮች የተመቻቹበት፣ ነገር የተደላደለበት፣ አየር እንኳን አጌንስት ዩ የማይቆምበት ጌርጌሶን ይኸውልህ ፕሮግራም ስላዘጋጀ ብቻ ዝናብ አይዘንብም። ሁሉ ነገር ይተባበርሃል። ብትዘራ ይበቅላል። ቤት መስራት ብትጀምር ይጨርሳል፣ ያልቃል። ብትቆፍር ውሃ ይፈልቃል። የተመቻቸ ቦታ። አሁን እንሻገር ያላቸው ወደዛ። አሁን በደንብ ስሙ። ትንቢታዊ ዴስቲኒያችሁ እግዚአብሔር የነገራችሁ ሰፈር አልጋ ባልጋ አትሄዱ። ፋይታል። አሁን ብዙ ሰው ቅድም ነግዬ ተናገረ እኮ። አለቆች ግን ምን አሉበት? ዋሹበታል። ሁሉ ጊዜ ጉዳዮች ወደ እናንተ ውሸት ይዘው የሚመጡት ትንቢት ሲኖር ነው። ልበለው ፋይት አረገሽ ማለት ተዋጋሽ ማለት ትንቢቱ ውሸት ነው ማለት አይደለም። እሺ የመጀመሪያ ጉዞ ጀመሩ። ወደ ጀልባ ገቡ። ለምን? ወደ ማዶ ለመሻገር።
እሺ ቀጥል አንዴ ቅዱሴ። ከዚያም ኢየሱስ ወደ ጀልባ ገባ፣ ደቀ መዛሙርቱም ተከትለውት ገብተው ሄዱ። ድንገት ኃይለኛ ማዕበል በባህሩ ላይ ተነስቶ ጀልባይቱን እስኪሸፍን ድረስ አወካቸው። በዚህ ጊዜ ኢየሱስ ተኝቶ ነበር። ደቀ መዛሙርቱም ቀርበው ቀሰቀሱትና ጌታ ሆይ ጠፋን፣ አድነን አሉት። አሁን በደንብ ስሙ። የመጀመሪያው ቻሌንጅ የተፈጥሮ ቻሌንጅ ነው። ይሄ ማለት ጉዳዩ ሁሉም ላይ ነው የመጣው፣ ምንም ማድረግ አይቻልም ብለህ የምትቀበለው ነው ማለት። ወጀቡ የመጣው ለእኛ ታንኳ ብቻ አይደለም። ስለዚህ ምን ማድረግ ነው ያለብን? አክሴፕት ማድረግ ነው ያለብን። ተፈጥሯዊ ነው። ለምሳሌ እኔን እግዚአብሔር ከዓመታት በፊት ስለ ልዩ ቅባትና ስለ ልዩ ክብር ሲናገረኝ በነበረበት እድሜ ሲደርስ እዛ እድሜ ላይ ቴሌቪዥን ጀመርኩ። ቴሌቪዥን የ3 ወር ከፍዬ ሲጀምር ኮቪድ መጣ፣ ቸርች ተዘጋ። ቴሌቪዥን መክፈል አቅቶኝ ተዘጋ ቲቪ። አያ ኮቪድ ሁሉ ሀገር የመጣ ቻሌንጅ ነው አይደል? እኔን ግን ትንቢቴን ፋይት ሊያደርገኝ ነበር። በኮቪድ ጊዜ ተዘግተው ተመልሰው ያልተከፈቱ ብዙ ቸርቾች አሉ። በኮቪድ ጊዜ አገልግሎት አቁመው ተመልሰው አገልግሎት ያልጀመሩ ብዙ ሰዎች አሉ። ያ ፋይት አንተ ጋር ነበር። በጣም ነበር፣ በጣም የተፈተንኩበት። ተመልሼ አገልጋይ መሆን ያልመሰለኝ ሲዝን ነበር። ይመጣባል፣ ምንም የምታረገው አይመስልም። አንድ የረሳኸው ነገር ወደ ማዶ ለመሻገር ስትነሳ አንተ ጀልባ ውስጥ የተኛ ኢየሱስ አለ። አልገባህማ? አልገባህም? ለምን ብቻህን ትታገለዋለህ? ለምን ብቻህን ትሞክረዋል? ግባና ቀስቅሰው። የእግዚአብሔር ክንዶይ ተነስ በል። ራብን የቆራረጥክ ዘንዶውን የወጋ በእያንዳንዳችሁ ቤት ዛሬ ኢየሱስ ይነሳል። ኢየሱስ ይነሳል። ልበለው አንዳንድ ጉዳያችን ላይ ለምንድን ነው ኢየሱስን መቀስቀስ ያልፈለግ ነው? ሰይጣን ባይዘው እንድትረሳው ያደርጋል። ምን እንደሆንኩ ልገራችሁ። ሳውዝ አፍሪካውን ገና እንደሄድኩ እንግዲህ እኔ ዘመኔን ሙሉ የማገለግለው እንደዚህ ነው። እንደገባው ሳውዝ አፍሪካ በአራተኛው ቀን በአምስተኛው ቀን ጉሮሮ የተዘጋ። መዘጋት ማለት ሆኜ አላቅም። ከረጅም ዓመት በፊት 9 ዓመት 10 ዓመት አሜሪካን ሀገር ቬጋስ ሳገለግል አየር ተጋይቶ ነው ተብሎ ጉሮሮ ተዘግቶ ያውቃል። ግን እንደዚህ ሆኜ አላቅም። ለወራት ያህል ነው የተዘጋው። እንግዲህ አገልጋዮች ሲደውልኝ ያውቃሉ፣ ማውራት እስከሚያቅተኝ ሆኜ አላቅም። ከዛ እውነትም እኔም ደነገጥኩ። ከዛ ዛላንድ ወዳጆቼ ኖ መታከም አለበት መታየት አለበት ብለው ይዘውኝ ሐኪም ጋር ወሰዱ። ሐኪሙ ነጭ ነው። አየኝ። ምንድነው ስራ? ብዙ ትጮኻለህ አለኝ። አዎ መጮህ ነው ስራዬ። ምንድነው አልኩት። አገልጋይ ነኝ አለ። ኦኬ አለ እና የሌለ ሟርት ሁሉ አወራ። እንትን ሊመስል ይችላል ምናምን አለኝ። ጂሰስ ማይቲ ነማ ማአት መድኃኒት ሰጠኝ፣ ቀጠረኝ። አሁንም ለውጥ የለም። ቀጠረኝ፣ ለውጥ የለም። ነቃው። ዲስገዝ ሲሪየስ እየሆነ ነው። ጸለይኩ። እስከዛ ደቂቃ ድረስ አልጸለይኩበትም። ጸለይኩ፣ ተኛው። ስተኛ በህልሜ ዝንጀሮች ማአት ዝንጀሮች ይመጣሉ። ሁሉንም ዝንጀሮ በቀላሉ ነው መመታው። መተዋል እና የሆነ ብስጭት ይሰማኛል። ዝንጀሮቹ መንጋ ውስጥ ብስጭት ይሰማኛል እና በራእይ ነው ማለት ስለተበሳጩ ትልቅ ዝንጀሮ ይመጣል። ይሄኛውን ግን ፈራዋለሁ። እንደነዛ ትንንሽ አይደለም። ልሸሸው ስል ጉሮሮዬን ሲይዘኝ ነቃው።
ይሄ ጉዳይ ለካ ስፒሪቹዋል። ከዛ ደቂቃ ደግሞ ፓስተር ኤልሻዳይ ነገርኩት። ኖ ይሄ ጉዳይ የሐኪም ጉዳይ አይደለም። በልቀቅ ዝንጀሮ የሚባል እንዳለ ያልኩት in the mighty name of Jesus አልኩት። በልጅን አንሳ ለቀቀ። ላነቃችሁ ነው ዛሬ። ኢየሱስን ቀስቅሹ። ትግላቁም ሸራ መወጠር ማንኪማ ታፋሳ የሆነ ቤት ኢየሱስ ይነሳ። ጠላቶቻችን ቀን የቆጠሩ ጠላቶቻችን የከረሙት ኢየሱስን ስላልቀሰቀስ ነው። መታካባ ወጀቡ እኮ ስላልቀሰቀስሽ ነው እንጂ እድሜው አጥር ነው። ነታላ ከማ ግባ ወደ ጓዳ ግባ፣ ወደ ጸሎት ግባ። ቱባታ ከማታ ግባና ቀስቅ። የሆነ ሰው አያለው ስራ ጠፋ በተባለበት ዘመን ኢየሱስ ያንተን ይከፍቷል። እተነብያለሁ። አንቺ ጋር ብቻ ወጀቡ ጸጥ ይላል። አንተ ጋር ወጀቡ ጸጥ ይላል። ትሻገራል። ቀስቅሶ ቤት ውስጥ ቀስቅሶ፣ ፋይናንስ ላይ ቀስቅሶ ሻባባ ጋባጋፋዳ ጋባታካ ጥሪው ማማካፋናማ እንደዚህ ያለ እኮ እግዚአብሔር ይነሳ አለ። እግዚአብሔር ይነሳ፣ ጠላቶቹም ይበተኑ። ይነሳ አምላኬ ይነሳ፣ ይነሳ አምላኬ ይነሳ፣ ይነሳ፣ ጠላቶቹ ይበተኑ። አንደሱ እግዚአብሔር ይነሳ አለና ዳዊት። ከዛ ጠላቶቹ ነው ያለው። አሁን ያልገባ እግዚአብሔርን ችሎ ጠላት የሚሆነው የኔ ጠላት ነው። እሱ ጠላት የራእይ ጠላት በአንተ ላይ የተናገረው አደርጓለሁ ያለው ጉዳይ የዛ ጠላት፣ የትንቢቱ ጠላት፣ የነገረ ጉዳይ ጠላት፣ ያወራልሽ ጉዳይ ጠላት ውር ነው አይደለ? በዚህ ሳምንት የሆነ ጸጥ የሚለው ጀባል ጸጋዬ በዚህ ሳምንት እንዲህ 15 ቀን የጮኸ ነገር ሰማል። 15 ቀን የጮኸ ጸጥ ሲል አየዋል። አሜን። 15 ቀን እየጮኸ ያለ ጉዳይ ድምፁን ያሰማው ዲካ ቶባስ የኔ ኢየሱስ ጸጥ ሲያደርገዋል። አሜን። ሃሌሉያ። እዚህ መደዳ ቆሻሻ ነገራችሁን ሁሉ ጥላችሁ ነው የምትወጡት። አሁን በደንብ ስሙኝ። ኢየሱስም ተነሳ፣ ቀጥሎ ንፋሱን ገሰጸ። ቀጥሎ ምንድን ጸጥ ላይ ጸጥ አለ። ከዛ ማለት ንፋስና ወጀብ የሚታዘዙለት ይሄ ማን ነው? እየሰማኝ ያለ ብቻ አንድ አሜን ይበል። አሃ እንሻገር ሲላቸው ገና ይሄን ያህል አልተዋወቁም ነበር። የትንቢትሽ ባለቤት የትንቢታችሁ ባለቤት ወደ ሰፊ ቦታ ወጣኝ ይላል ቃልዬ። ሰፊ ነገር ልትገቢበት ያለ ሰፊ እያየሁኝ ነው። ሰፊ ብድግ ቃልዬ ውሰጁ። ሰፊ እንደ ሰፊ ነገር ውስጥ ስትገቢ አየሁሽ። ሰፊ ነገር ውስጥ ስትገቢ አየሁሽ። ውሰጁ። አንዴ ስሙኛ። ወጀቡም ጸጥ አለ፣ ንፋስና ወጀብ የሚታዘዙ ይሄ ማን ነው አሉ። ከዛ ወዴት ደረሱ? ቆያኔ በደንብ በልልኝ። ባህሩን ተሻግሮ ጌርጌሶኖስ ወደሚባል አገር እንደደረሰ አሁን ወደዚህ ክልል ረፍት ወዳለበት ክልል ደረሱ። ሲደርሱ አሁን በደንብ እንድትሰማኝ በጌታ ፍቅር ነው የምጠይቅ። አጋንንት ያደሩባቸው 2 ሰዎች
ከሚኖሩበት የመቃብር ቦታ ወጥተው ተገናኙት። አሁን የተገናኙት ምንድናቸው? ሁለት ሰዎች ናቸው። አሁን ሰው የማይገባው ይሁን ስለተገለጠልና ስለተጻፈ ነው እንጂ የመጡት ሁለት ሰዎች ናቸው። እነዚህ ሰዎች ግን ዳር ፊልድ በአጋንንት የተሞሉ ናቸው። እነዚህ ነው ዛሬ መመታል ሰዎች ናቸው። አብሮ አደግ ናቸው። ግን የተሞሉት መንፈስ አለ። አንተ እንዳትገባ፣ አንተ እንዳይሳካል ዛሬ ውስጣቸው ያለው ይወጋ። ልበለው አይደለ? በረከት ከልካይ መናፍስቶች ተመቱ አለ ጌታ። ባንቺ በረከት ፊት የቆሙትን እግዚአብሔር ገለል ገለል ሲያረጋቸዋል፣ ስፍራ ሲያስቀይራቸዋል፣ የሆነ መጥረጊያ መጥቶ ጥርግርግ አድርጎ ሲያጸዳልሽ አየሁ። እኔ ሾምኳት አለ ጌታ። ማን ያዋርዳታል አለ። ልቀጥል? እኔ ተዘጋጅቻለሁ። አሁን ብዙ ሰው የማይገባው ምን አርጋቸው ነው የሚከለክሉኝ? ምን አረኳቸው? እኔን ሲያዩኝ ደማቸው ይፈላል። አሁን እነሱን ነው የምነግርህ። በእነዚህ ሰዎች ውስጥ ያደሩት አጋንንቶች ስራቸው ምን እንደነበረ እዛው ጋር ይናገር። ማንም ሰው በዛ በኩል እንዳያልፍ በዚያ መንገድ ሰው ማለፍ እስከማይችል ድረስ እጅግ አደገኞች ነበሩ። አየህ፣ ሰዎቹ ላይ የተቀመጠው ስፒሪት ሰው ጌርጌሶን እንዳይገባ የሚከለክል የሆኑ ሰዎች ውስጥ ቁጭ ያለ ዘንዶ ወጋው። ያንተን በረከት ሳይው አይናቸው ደም የሚለብስ ውስጣቸው ያለውን ወጋው። ስኬት የሚያንገበግባቸው እየተማከሩ በርን የሚዘጉ ውስጥ ያለው ዘንዶ ወጋውት። ውሰጅ፣ ወጋውት። አንድ ስሙ እየናነላ ነማሃንቴ እግዚአብሔር ብዙ ሰው ነው ዛሬ ጌርጌሶን የሚገባው። ብዙ ሰው ነው ወደ ረፍቱ የሚገባው። ከባባድ የእልልታ ድምፅ ቤታችሁ ሰማል። የነገረች ተፈጸመ። አንዴ ራስ ላይ ጮኸ። ወጀቡ ማያስቆመኝም በል። ተፈጥሮ ማያስቆመኝም፣ አጋንንትም ማያስቆመኝም። ጌርጌሶን እገባለሁ። ብዙ ሰዎች ቤት የምስጋና ድግስ እያየሁ፣ ሰው ሰብስቦ የሚያበላ ሰው እያየሁ፣ ዘባና ካፋቲ ከማ አዳዲስ በሮች የሚከፍቱ ሰዎች እያየሁ ሂላራቸንያታ እጅስ የእግዚአብሔር ጣት ናች ሲባል እየሰማሁ እግዚአብሔር ረዳቸው እየተባለ ነው። አንድ ቶሎ መዝሙር 46 ሊድልኝ ቱሊጋማ ቶሴ ዋተከማታ ብቻዬን የምኖርበት አንድ መተዳደሪያ ህግ አለኝ። ብቻዬን የምኖርበት እኔ ብቻ የምተዳደርበት የዓለም ዜና ሰምቼ ማልደነግጥበት ተካታ CNN ሰምቼ ማልታወክበት ቢቢሲ ሰምቼ ማልታወክበት ብቻዬን የሚያስተዳድረኝ የሆነ ዜና አለ። የሆነ የሚያስተዳድረኝ ህግ አለ። ዘፋታ ካቶፋንታማ ብቻዬን ነው የምኖረው። ወጀብ ማልፈራው ለዚህ ነው። ሲማከሩብኝ ማልፈራው ለዚህ ነው። ሲሰበሰቡ ማልፈራው ለዚህ ነው። እግዚአብሔር ከኔ ጋር ስላለ ነው። ታንኳዬ ውስጥ ኢየሱስ ስላለ ነው። በኔ ቤት ውስጥ ኢየሱስ ስላለ ነው። ጄፒኤስ ውስጥ ኢየሱስ ስላለ ነው። እቀሰቅሰዋለሁ። ብቻዬን መስያቸው ሲዋጉኝ እቀሰቅሰዋለሁ። ብቻዬን መስያቸው ሲሰበሰቡ
እቀሰቅሰዋለሁ፣ እቀሰቅሰዋለሁ፣ ተነስለዋለሁ፣ እቀሰቅሰዋለሁ። ገብቼ አታታታታዲያሳ ንፋሱ ብቻዬን መስየው ነው፣ ወጀቡ ብቻዬን መስየው ነው። አለኝ እኮ ከኋላ ኢነማሊ ገባያ ግዴታ ነው፣ ግዴታ ነው፣ ግዴታ ነው። የነገረ ቦታ ትደርሳለህ። ሰልፉን ጥሰት ትደርሳለህ። ቀስቱን ገለል ገለል አድርገህ፣ ውጊያውን ገለል ገለል አድርገህ ሃሌሉያ ሃሌሉያ ኤናናማ ይኸው የብሶ ታሪክ ሲቀየር እያየሁ ነው፣ እሰማለሁ። በመንፈሴ ነው ይህ መዝሙር ሰማው። ያለቀለት ጉዳይ የሞተ ጠላት የጨረሰ ለክብር ጌታ መጥቶ ጌታ መጥቶ እኔ ያለው ብሎ ለደስታ አረገው ጌታ መጥቶ ኢየሱስ የክብሬ ደጋሽ በጠራሁ ጊዜ ደራሽ ሌላ ክረምት የለም በቃለኝ በቃለኝ አሻገረኝ በቃ አለፈ አለፈ የማያል የሚመስለው አለፈ በቃ አለፈ 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 አለፈ። ቁጭ በሉ። አዎ በቃ ልጨርስ ነው ያላላባሽ እድፍድፍድግቤ ልናገራ የገፈተሩ ያሳደዱ አይንን አኔ ያሉት ከዚህ በኋላ አጠገቤ እንዳትደርስ ያሉ በዚህ ቤት እንዳላይ የተባልክበት እዚህ መስሪያ ቤት እንዳትደርስ የተባልክበት ተከብረ ያዩሃል፣ ከብረ ያዩሃል፣ ተፈጽሞ ያገኙሃል። ቆይ አሁን ያልገባቸው ወጀቡም ያልገባው ብቻ ይመስዩ ነው እንጂ ያስጀመረኝ አለቃው ነው። በአንድ ድምፅ ጸጥ የሚያደርገው አጋንንቶቹም ያልገባቸው ውስጤ ያለውን ነው። they don't know me አላወቁኝ። አንድ ይኸውል ኮስተር በልና አላወቁኝም። ባዘ ጦቢያና ሰንበላጥ መተው ሲዋጓቸው ነህምያ ነው አይደል? ቀላልም አርገው ነው ያለው። they don't know us አላወቁን። ምን እንዳለ ውስጣችን አላወቁ። የደገመብን እድሜ የለው፣ ያሟረተብን አይዘልቅ፣ አይቀጥሉም ያለ ኔክስቲር የለም። በቃቸው ያለን ራሱ በቃው። ሻ ሻ ሻ ሻ ይኸውልህ የኔን መተዳደሪያ ልንገርህ ተባባሉ። እስቲ አንዴ ዳዊት እንደዚህ አለ መዝሙር 146 አምላካችን መጠጊያችንና ኃይላችን አዎ በሚደርስብን መከራ ሁሉ የቅርብ ረዳታችን በማንኛውም በሚደርስብን የመጀመሪያው ተጠሪ እሱ ነው። እሺ ምድር ብትናወጥ፣ ስለዚህ ምድር ብትናወጥ እንኳን ተራሮቹ ወደ ባህር ጥልቅ ቢሰምጡ አንፈራ። አዎ
አሁን እኛ የምንቀጥለው እስከምን ድረስ መሰለ? ምድር ብትነዋወጥ ተራሮች በስብሰባ ተነጋግረው በፊታችን እያለፉ ወደ ባህር ቢሰምጡ እኛ ግን የተነገረን ቦታ እንደርሳለን። ቆይ የመጨረሻ ልናገር አንድ ብዙ ሰው የማይገባው ነገር ሁለቱ ሰዎች ዋና ስራቸው ምንድነው? ወደዛ ሰው እንዳልፍ። እነዚህ መናፍስቶች አንዳንዴ ኤምባሲ ቪዛ በሚሰጥ ሰው ውስጥ ገብተው ታገኛቸዋል። አንዳንዴ ጨረታ የምትወዳደርበት ቦታ ገብተው ታገኛቸዋል። ያንተ በረከት በሚያልፍበት መንገድ ላይ ነው ቆመ የምታገኛቸው። እና ሱሪ ያለበስኩ ምን እሱ በዚህ ካለፈ ይላል። ከሰውየው ጋር ጭቅጭቅን አቁም። ስፒሪት አለ። እናቴ አልወለደችኝም እሱ በዚህ ካለፈ ይላል። ለካ አለ መንፈስ ውስጡ። ጌታ ኢየሱስ ይሁን። ይሄ መንፈስ ይሁን መጀመሪያ ወጀቡንም ለካ ያስነሳው ይሄ መንፈስ ነው። እንዳትገባ የሚፈልግ መንፈስ እዛው ቁምልኝ ሊል ግዴታ ነው። ግዴታ ነው። የሆነ እንግዲህ ዛሬ ይኸውላችሁ ቶሎ መጨረስ አለብኝ። አንድ ባንድ ከሌ ብዬ ልተነበይ አልችልም፣ ግን ውሰዱልኝ። የሚገዳደራችሁን የሚጠርግ ጎርፍ መጣ። አለው የሚገዳደራችሁን የሚጠርግ ጎርፍ መጣ። ኢየሱስ ያድናል። መጥቷል። እየመረጠ ይወስድላችኋል። እየመረጠ ይወስድላችኋል። ጌርጌሶን ረፍት ነው አላልኩ? ጌርጌሶን ረፍት ነው አልኩ። ጭቅጭቅ የለው አይደል? በቃ አለኝ ጌታ። ተነስ በቃ። በጣም በጭቅጭቅ ኖርክ፣ በጭቅጭቅ በላ። ልቀቅ አትልቀቅ በትግል ልክረ እውነት ነው። አሁን ከዚህ ቅባት በኋላ በእረፍት አሜን፣ በእረፍት አሜን፣ በእረፍት አሜን፣ በእረፍት አሜን ልትኖር ዘመን አመጣዋል። አሜን። ይኸውልህ አንተን በማየታቸው አንተ ለምን በዛ ስፍራ ሆንክ በሚል ውስጣቸው በአጋንንት መንፈስ የተሞሉ የሚዋጉ ሰዎች ካጠገብ ነቀሉ። አሜን። ረፍትን አስይዣለሁ። አሜን። ይሁን አለ ሆነ። አሜን። ጌርጌሶን ከገባ በኋላ ኢየሱስ አሳማ አስወጥቷል። አሁን እሱ አይደለም ዘዴ፣ አንተ ግን ጌርጌሶን ትገባለህ። ምንም ቢፈጠር እሺ። አንድ የመጨረሻ የምሰብረው መንፈስ ሰይጣን እግዚአብሔር የነገረ ቦታ እንዳትገባ መዋጋት ብቻ አለ። ከቻለ ሳትገባ እንድትሞት፣ ካልቻለ ደግሞ ማዘግየት ነው የሚፈልገው። ዲሌይ የብዙ ሰዎች ነገር እንደዘገየ ይሰማኛል። የመዘግየት መንፈስ ደግሞ እግዚአብሔር ሲመታው በበቀል ነው። ያላፈራበት ዓመት ተመልሶ ይመጣል። ድል ያራረክሽበት ዘመን ተቆጥሮ ይመጣል። ልቀጥላ ማሐራ ማካቫኒያስ እነዚህ መናፍሶች የሚመቱት መቼ ነው? አሁን ወጀቡ ተመለሰ። እንደ አዲስ ሊያስጀምር ነው። እንደ አዲስ ስራ ትጀምራል። እንደ አዲስ ጮኝነት፣ እንደ አዲስ ብዙ ዘመን ከሄድክ በኋላ እንደ አዲስ ዋላ ነው የሚመልስ። ኢየሱስን ስትቀሰቀሰው
ጸጥ ነው የሚለው። አይ ይሄ ዘመን አለፈብኝ ጌታን ሳልቀሰቅሰው ነገር ዘግይቶብኛል ካላችሁ ጳውሎስ ብሏል እኮ ወደ እናንተ ለመጣ ብዙ ጊዜ አስብ ነበር፣ ሰይጣን አዘገየኝ ይላል። ሰይጣን አዘጊ መናፍስቶችም አሉ። እነሱ መናፍስቶች ከመንገዳችሁ ይመታሉ። እያየው ነው መንገድ ለቀቁ። በኢየሱስ ስም ተመቱ። የመጨረሻ ወጀቡም ቆሞ አጋንንቶቹም ተመተው። አንተ እዛ ቦታ ተገባል። ማላማቶስ ከቬንታስ የአንድ ደቂቃ ፕሮፌቲክ ፕሬየር ነው ማረገው። ማንም እንዳይሄድ እዚህ ቃል ላይም ኮኔክት እንድታደርጉ ፈልጋለሁ። መጀመሪያ ግን ይህንን ስፒሪት እንድትገናኙ ትፈልጋለሁ። ሃላቬንታኖስ ይሄ ሳምንት የሚሰካኩ ነገሮች አሉ። ግራ እንዳይገባ እግዚአብሔር ሰማይ የጨረሰው ነገር ይሄ ቅባት አንዳንዶች የትዳር ጓደኞቻችሁ ይመጣሉ። ማካፑ ባባባ አንዳንዶች እጣና ሎተሪ የተባለው ነገር እናንተ እጅ ይገባል። ሻላባባጋባባጋባስ ብድግ በሉ ጨብጡት። የትንቢት ፍጻሜያችሁን አሁን በልሳን አውሩ። ኢየስ ሻባባባባባባ ሀባ ይኸውልህ አማ ማቹፈቴ ሉሴኬ ማቱቫ ማቺቫዲያ ሶኮማስ ራቺፈቴ ከማቶቬስ ሻናስ አታታታ ገበረዳ ሀላጋፋኒያሳ እግዚአብሔር ግን እንደ ኃያልና እንደ ጨካኝ ከኔ ጋር ነው። እግዚአብሔር ግን እንደ ኃያልና እንደ ጨካኝ ከኔ ጋር ነው። ሸፋዳ ካማታ ሁናማ ካፋኒያስ ማሻካሞስ እግዚአብሔር ግን እንደ ኃያልና እንደ ጨካኝ ከኔ ጋር ነው። ስለዚህ አሳዳጆቼ ይሰናከላሉ፣ አያሸንፉም፣ አይከናወንላቸውም፣ በጽኑ እፍረት ያፍራሉ፣ ለዘላለም በማይረሳ ጉስቁልና ይጎሰቁላሉ። ጸልይ ግባ አግሬሲቭሊ ግባ። እለፈው፣ ወጀቡን እለፈው። ሳባባጋባጋባጋንቴኔሜቶስ ያቴፌቴኬማቶስ ለፕራፌቲካናው ቴካማስ ኦማቴካማስ የሚያስፈጽ ከአሮጌ ቤት የሚወጡ ሰዎች እያየሁ ነው። ላፌሴኬ ፓፓታ ከብዙ ጭቅጭቅ መሃል የሚወጡ ሰዎች እያየሁ ነው። ቲፋቶፌ ሳካማ ኤነ ከማቶፋ ናናናናናናናናና እያለ ናናናና የሰዎችን አጥር አለፍከው። ይሄኒ ሰዎች የሰሩትን አጥር፣ ሰዎች ተባብረው ተነጋግረው የሰሩትን አጥር አለፍከው። ይሄድ ካለፍከው ውሰዱ የቅባት ሸባባባሶ ራፊት ያማሶካ ዴስቲኒ ሜከር ነው። የቅባት አድራሽ ቅባት ነው። ይወስዳል። ግራ እንዳይገባ ከጎን ሰዎች ታጣለ። ከዛ ሰፈር ወጥተ ነው ጂማ ቶፌሳ አፈሩ ሊበላሻል። አውሬ
አውሬው አፈረ። ይላባቦሽ ከማስ ጃና ካባባሶ ተሜታስ ራፊኬንያ ፑላ ተጋማሳ እንደ ተራ ነገር አትውሰደው። ይህን ቅባት ታካቱ ከማቶዛ ታማቶባሳ ወደ መዘለል ነው የሚወስድህ። ተዘልለ ወደምትኖርበት ነው የሚሄድ። ለካፋንያሳ ለመድኃኒት የምትፈለግበት ሲዝን ነው። ሻሃላ ሊፋራዲያማሶ ለመድኃኒት የምትፈለግበት እነመሱ ከማቶባሳ This is the time. አላፋዳ ዘንዶ ሞተ። እቴ ዘንዶ ሞተ። ብዙ ዓመት የታገለች ዘንዶ ሞተ። ላባባሹ ዲኬማቶቬስ አባላፋዳ ማቶቫሳ ሻባባባባባ ከማቶ ራቫኒያ ሰከማቶ ሰዎች የነጠቁ ነገር ሊመለስ ነው። ሰዎች የወሰዱብህ ነገር ሊመለስ ነው። የተቀማው ራይ ነው። ቆይ ተነስ ጋሼ ተነስ። ቆይ ተነስ። ሁለቴ በራይ ወድሃለሁ። ሁለቴ ከደብረ ዘይት ነው የመጣሁት። ከደብረ ዘይት? አዎ። ምን አየህ? የኔ ቤቴ ነው በቃ ጂፒኤስ። ወድሃለሁ ደግሞ እዛ ቆየህብኝ። ውጪ ሄደ። በቃ 2 ቀን መጣው አጣው። በራይ 2 ቀን አየው። 1 ቀን በአኖይንቲንግ ስትቀባኝ፣ ሁለተኛ ደግሞ እግርህን ይዤ ስጸልይልህ አንተ ስር ወድቄ ስጸልይ መፈቻዬ እዚህ ነው፣ የኔ ጉዳይ እዚህ ነው ብዬ ነው መጣው። እሺ ጌታ ይመስገን። ለሱ ስተነብይ ውሰዱት። ሰዎች ጥርሳቸውን ነክሰው የቀሙ ነገር ተመለሰ። አሜን አሜን። ሁለቴ ጥርሳቸውን ነክሰው የቀሙ ነገር ተመለሰ። አሜን። የደሃ አባት ስንቱ ስትል አይቻለሁ፣ መመስከር ይችላለሁ። ታሪክ የዚህን ቤት ታሪክ ድንቅ ነገር እኔ መመስከር ይችላለሁ። ኧረ ስንት ነገር ዛሬ ብዙ ነገር ነው ይዘህ የምትመጣው። አዎ የሰዎች ጭካኔ ተሰበረ። አዎ ይዘው ሂድ ይሄን ቅባት። አሜን። ይዘው ይሄን ቅባት። አሜን። ይሄን ሞገስ ይዘው ሂድ። አሜን። አንድ ኤቢ ዞር በል። የሚ ስሚኝ፣ ዳዊት እንደዚህ ነው። በጠላቶቼ ፊት ለፊት ራሴን በዚህ ይቀባል። እሱ ልጅ አማርኛው እንደዚህ ነው የሚለው፣ ጠላቶቼ አይናቸው ያየ ገበታ ተዘጋጀልኝ። አናኮምባ ማይወዱኝ ሰዎች እያዩ ከበጋፎንታ ክፉ የሚያወሩ ሰዎች እያዩ ፓምፓካቱ ሁልጊዜ አንቺ ሁልጊዜ ትምክትሽ ክንድሽ ኢየሱስ ነው። እውነት ነው። ሌላ ምንም የለም። አዎ ክንዴ እሱ ነው ታያለሽ። እውነት ነው። እነሱ ግን ይሄ ነው ይላሉ። እውነት ነው። እኔን ይምረዳሻል። አሁን ልጅ አይናቸው እያየ አሜን እስከ ዛሬ ያልተበላ አዲስ እንጃ አሜን ፓላቶ ተከባ ሾቶ ኮሞ ተከቦ ተቀማቶ ፑራ ታታሳ እናንተ ትልቅነታችሁ ይወራል። እናንተ እንደተሳካላችሁ ይወራል። እናንተ እግዚአብሔር እንደረዳችሁ ይወራል። ዝም ትሉኛላችሁ እንዴ? እናንተ ድላችሁ ይወራል። አንድ የሥራ ላይሰንስ እያየሁ ነው። አሜን። አዲስ እኔ አላቅም። ልታወጣው ልትንቀሳቀስበት ማስባቸው ስራዎች አሉ። አሁን ይኸውልህ ትልቅ ነገር ነው። እስከ ዛሬ ሰራው ምናምን አይደለም። አንተ አትወስዱም። ዛሬ ይሄ ቅባት አሜን በዛ ስራና በአንተ መካከል ያሉትን ኦብስታክሎች ሁሉ አዘለለ። አሜን አዘለለ። አሜን አልፈው ሄድክ። አሜን ይሁን አለ ሆነ። አሜን ዳያ ተቀየረ። ቦታ ተቀየረ። አዲስ ቦታ፣ ሰፊ ነገር አደረግኩት አለ ጌታ። ይሁን አለ። አሜን። አራን ገለቶ
አራንገለቶሜ አራንገለቶሜ ኢየሱስ ያድና። እውነት ይሄንን ነብይ የምትቀበል ከሆነ የቃየ የመሰለ ህልም ውስጥ እንዴት አረጋለሁ ያልከው ውስጥ እግዚአብሔር ከተተ። ፍላጻ ከሰው እጅ ሲወረወር ሩቅ እንደሚሄድ አለኝ ጌታ። አሁን ካለበት ቦታ ወረወርኳል። የእግዚአብሔር ሰው ዓርብ ዕለት እዚህ ጋር ይሄ ቅባት ይጎትታችኋል ስትል ገመድ እንደዚህ ሲጎትታኝ ነው ያየው። አዲስ ገመድ ማለት ነው። ይዞኝ ሲሄድ አየው። አሜን። ቀስት ተወርውሮ እንደሚርቅ አሁን ካለበት ቦታ አሜን ሩቅ ትሄዳለህ። አሜን ይሁን አለ ሆነ። እንደው በጌታ ፍቅር ልለምን አውቃለሁ። እዚህ ቤት ቅባቱ እንዳለ አይደል? ሜርሲ ልክ እዚህ እንደመጣሽ በስንተኛው ቀን እና ይቻላል እንደ ራእይ ነገር አየሁ ብለሻል። ይሄ የእግዚአብሔር ህልውና ነው የሚሰራው። እመነኝ። ከዚህ በኋላ ግን አዲስ ቦታ ትገባለህ። ዳያ አብሮ አደጌ ነው፣ የሰፈሬ ልጅ ነው። ስጩ ኤክስፓየር ያደረገ ላይሰንስ ፕሮፌሽናል ላይሰንስ ተመልሷል። ሁለተኛ እንግዲህ ቦታውን አልናገርም። የሆነ ቦታ እንግዲህ ተወሰደ መሬት ነበረኝ። ዘበኛው ሸጠው። አጋጣሚ ውሃ ለማስገባት ስንሄድ እየተፖሸረ ነው፣ እየተሸጠ ነው። እሺ እዛ ማነው ሲባል አጥሮታል ምናምን። እዛ መጨረሻ ላይ እግዚአብሔር መለሰው። ይኸውና ላይሰንሱ ራሱ ፍቃዱ ራሱ ይኸውና እዚህ ጋር የአየር ካርታው ወሰደ ተብሎ ለሌላ ሰው ተሽጦ እንደገና ተመልሶ ከቻለ ላይሰንሱ የፋርማሲው ነው። አዎ ከዛ ጋር የተያዘ ነው። ፕሮፌሽናል ላይሰንስ መጣ ኤክስፓየር አድርጓል። ይኸውልህ ከተቀባ መጀመሪያ እንዲህ ለሰፈር ልጆች ነው የሚሆነው። አጠገብ ያለው ነው የሚለመልመው። አራን ገለቶሜ አራስ ገለቶሜ ተዘጋጅልኝ፣ ተዘጋጅ። ሰይጣን አይችልም። ና በድሩና እዚህ ከፊቴ ይኸውልህ እንደዚህ የጠነከረ ኃያል የተባለ ከፊታችሁ ማንም ቢዘጋባችሁ ዛሬ የምትቀበሉት ቅባት እንድትገፉ ያደርጋችሁ። ብዙ ልጆች የጄፒኤስ ልጆች ነጋዴዎች፣ የጄፒኤስ ነጋዴዎች ስሙኝ፣ ኢንተርናሽናል ወደሆነ ቢዝነስ ስትሻገሩ አይቻል። ውሰዱልኛ ትልልቅ ዲሎች ስትፈራረሙ አይቻል። አንድም ሰው ይሄን ዓመት እዛው አይዘጋው። ውሰጅልኝ ሳሪ ሻባ ከፊፋ ይኸውልህ የማገለግለው ጌታ ምስክሬ ነው። በፊታችን ቀናት ከዚህ በኋላ ያሉ ዘመን ብዙዎች ለመድኃኒት ትፈለጋላችሁ። መድኃኒት ትፈለጋላችሁ። እጄን ንኩኝ የሚላችሁ ማትሰዋል። ለአንድ ሰው ልተነብይ ነበረ፣ ግን ብዙ ሰው ላይ አየሁት። ለአንተ ነበር ልናገር የነበረው፣ ሁሉም ብዙ ሰው ላይ አየሁት። የደረሰ እሸት ስትበለው አየሁት። ካንተ ነው የጀመረው፣ ግን ብዙ ሰው የለፋበት ነገር አፍርቶን አሜን አሜን የድካምህን ፍሬ ትበላለህ። አሜን አሜን አሜን። ክብር ለገናና ስሙ ይሁን። አሜን። ሻሻካማስ አዲስ ክብር ነይ በዚህ ጋር
እዛ ጋር ሻሽ ካንተ አጠገብ ያለችው ነች እቺ ነጠላ ሻሽ ከእኔ መጣሽ ከዚሁ ከአዲስ አበባ ነው የመጣሁት ዓርብ ዕለት ነው የመጀመሪያ ጊዜ ዓርብ ዕለት ነው ገና የመጣሁት ምን አለች በመጀመሪያ ዓርብ ዕለት ከቤታችሁ የሞት መንፈስ ልመታ ነው አሜን ኢየሱስ ጌታ ነው አሜን ኢየሱስ ጌታ ነው በቅቤ ነው የምከታተለው 2 ዓመት ሙሉ አሁን ራሱን ያጠፋ ሰው ያለው ሞታል ከሞት እንኳን በአካል መተሰምተኝ በቴሌቪዥን የሚሰማኝ ራሱን አያጠፋ የሞት መንፈስ ሰብሬያለሁ በድንገት ሊያስለቅሳችሁ ያለ አውሬ አፍሮ ሲወጣ አየሁ ታገለግይ ነበር ዛሬ ተበጠሰ የነገራችሁ ሰፈር ገባችሁ እኔ በሉስ እግዚአብሔር ባቀደልኝ እድሜ ጠግቤ በብዙ ጤንነትና በሀብት ኖሬ ነው መሄደው በሉ ይሁን አለ እሺ ዛሬ የምናድረው ጌርጌሶ ነው ተባባሉ ብድግ በሉሽ አንዴ ዞር ብለህ ይኸውና አጠገባ ያለውን አሁን የምትዘምረው በሉት ወጀብ ውስጥ እንዳለ ሰው አይደለም ውጊያ ውስጥ እንዳለ ሰው አይደለም እንዲህ በሉትና እንደደረሰ ሰው ዘምር በሉት ከዛ ዝም ብለህ እንደዚህ በለው አሃ አሃ ዝም ብለህ ደርድሮ እልልታስ ቅባት የወሰደው ፉጨት ጭብጨባ የለም እንዴ ተሻገር ያለ ደላፍ ያለ ጌታ ታማኝ ነው እሻገራለሁ እለፍላለሁ ጌታ ታማኝ ነው ምን አለ ተሻገር ያለው ይደለፍ ያለ ጌታ ታማኝ ነው እሻገራለሁ እለፍላለሁ በማዕበል በወጀብ ውስጥ መንገድ አለው ተሻገር ያለ ይደለፍ ያለ ጌታ ታማኝ ነው በማዕበል በወጀብ ውስጥ መንገድ አለው ተሻገር ያለ ደለፍ ያለ ጌታ ታማኝ ነው ለትፍራ ለሸበል ጌታ ከኔ ጋር ነው ተሻገር ያለ የቷል ጭብጨባው
ንገሪዋ ድልፍራ ድል ሸበል ጌታ ጭብጨባ ኢየሱስ ያድናል። ይሄ ቅባት ከልካዩን ሰብሮታል። ገደቡን ሰብሮታል። ወጀቡ ጸጥ ብሏል። ገብተህበታል። ይሁን አለ።